ውስጥ አይሰራም። ኪችን እያጠቁ ስለሆነ ነው። አወኩሽ። አሁን ድምፅሽ አዲስ አልሆነብኝም። በቀደም ስታወሪኝ ገባሽ። አሁንም እኮ ብር እየለቀምን እኮ ነው እዚህ ያሉት ልጆች እንዳለ። ለዛ ነው ባለፈው በዛ ምክንያት ተሰብስበን ነው እና እህታማቶች ነው አብሮሽ ድንገት አይደለ እንትን ያለው ከቡታጅራ ይዟት የመጣው እሱ ደግሞ ድንገት ለመኪና ብር ጨርሶ ነበር። የቤት ኪራይ ምናምን ታውቂያለሽ፣ አዲስ አበባ ነው። አሁን ራሱ ይመስልሽ አንድ 15,000 ምናምን ብር አስገብታ ደረሰ ይልኬለት እያወራሁት ነው። እና አሁንም እኮ እየለቀምን ነው። ወርሻለሁ በጣም ችግር ላይ ናቸው። ቢሮ ላይ እንደምታያቸው ደስተኛ አይደል? አሁን ማመን አለብህ አብርሃም። እንዲህ አሁን እኔ ቆሜ ነው የምታየው እዚህ ውስጥ ማለት ነው። ቆሜ እንደምታየኝ በቃ ኖርማችንም በዚህ ልናየው ነው። በዚህ ነው የምታየው። ኧረ ይሄ ነገር ፍራንክ እየመሰለኝ ነው። ቤተሰቦች ልክ እንደ መኪናው ፍራንክ እየመሰለኝ ነው። ፍራንክ አለ ለዚህ ሰዎች እንድትነግረኝ ይፈልጋሉ። ጓጓኝ በጣም ማለት ነው። ስለዚህ በጣም ወዳጆቻችን መሆን አለባቸው። ከጓጓ ምንም ማድረጋችን ልንገርህ። ይሄኛውን እንዲሁም የለበስናቸውን ልብሶች ጃኬቶች እና ሩታ እና ሀይሚ የለበሱትን ልብስ ያሰሩልን 5 እህቶቻችን ናቸው። እንግዲህ እነሱም ደግሞ እነማን ናቸው ካልከኝ ያው ልንገርህ፣ ዜድ፣ ሰአዳ፣ በላይነሽ፣ መሬም እና እንዲሁም ሀያት ናቸው። አያችሁ ሚስጥሩ ሁላ ማለት ነው። ሁሉ ነገራቸው እንግዲህ ሚስጥሩ እዚህ ጋር አለ ማለት ነው። ሚስጥራቸው ወጣባቸው፣ መረጃ ወጣባቸው ማለት ነው። ይህም ዩቲዩባቸው ላይ ጭኖት ነበረ። ሰርፕራይዝ እንደተደረጉ፣ ስጦታ እንደተሰጡ፣ የመዳም ቅመሞች እንደሰጧቸው እየተሰጡ ነበረ። ግን መረጃ ካላችሁ አንጡ፣ የመዳም ቅመሞች እኛን ከረዱን መረጃ ካላችሁ እያለ ነበረ ትናንትና በላይቭ ላይ በደንብ ነው ያፋጠጧቸው። የሚገርማችሁ ነገር ማለት ነው በደንብ አብርሽን በደንብ አፋጠውታል። ማለትም ለምንድነው የመዳም ቅመሞችን እርዳታ የምትጠይቁት? ሲሰጧችሁ ስለምንድነው የምትቀበሏቸው የሚል ነበረ። እነሱም ደግሞ እኛ አላየንም መረጃ ካላችሁ አምጡ ነበር ያሉት። እንግዲህ መረጃው ዩቲዩባቸው ላይም አለ፣ በፊትም ሰርተውታል። መረጃ እንግዲህ ልብስ እንደገዙላቸው 15,000 ብር ለመኪና መሳፈሪያ ጎሎት ምናምን ልካለት አይታችኋል። እንግዲህ ቮይሱ ማለት ነው። እነሱ በዋትስአፕ ወይም በሆነ ነገር ላይ ግሩፕ ከፍተው ልጆቹ እነሱን በቃ እንዳይቀየሙ እንዳይከፉ ስለወደዷቸው ማለት ነው። እንግዲህ እኛ የመዳም ቅመሞች የዋህ አይደለም። እነሱ በቃ እንዳይከፋባቸው ስለወደዷቸው እኮ ነው። በጣም ነው የሚወዷቸው የመዳም ቅመሞች እና ለዛ ይመስለኛል። ግን ራሳችሁን ነው የምትጎዱት። እሺ ማንንም አትጎዱ። የሚገርማችሁ ነገር የምትጎዱት ራሳችሁን ነው። ለራሳችሁ ቋጥሩ ነው ያለችው ትናንትና መሲም ረጁም ሁላቸውም እነሱን ያፋጠጧቸው። ለምን እየሞቱ እየታመሙ ያሉት በየሆስፒታሉ ሞተው ታመው ያሉት የመዳም ቅመሞች ናቸው። የሚያነሳቸው የለም፣ ገንዘባቸው እጃቸው ላይ ብር የለም። ለማንም በገንዘባቸውን እየበተኑ እዚህ ጋር እናንተ ራሳችሁን የቻላችሁ ስለሆናችሁ ሲሰጧችሁ ነው በሉ፣ አትቀበሏቸው፣ ምከሯቸው፣ ለራሳችሁ ሆኑ በሏቸው ነው ያሉት። አብርሽም መልሱ እንግዲህ እኔ እንኳን ለራሴ ለቤተሰቦቼ ተርፋለሁ አለኝ ነው ያለው። ከሰው ምንም አልፈልግም ነው ያለው። እሺ ከሰው ምንም ካልፈለግህ አሁንም ሄደህ ሆስፒታል ውስጥ ዱባይ ውስጥ የትን ቦታ ላይ በሽተኛ ሞልቷል፣ ጠይቋቸው ነው ያለችው መሲ ማለት ነው። ጠይቋቸው፣ ወዋቸው፣ እኛም ከጎናችሁ እንሆናለን ነው ያለችው። እውነቷን ነው። እንደዚህ ገንዘብ ያለው ሰው እንዲያውም ሰርግ ተብሎ ተደግሶ ምናምን ከማብላት ልክ እነዛ ምስኪኖችን ሄዶ ዱባይ ውስጥ የሚያስፈልጋቸውን ነገር ረድቶ ወደ ሀገር የሚገቡ ከሆነ ወደ ሀገር እንዲገቡ መታከሚያ ከቸገራቸው ማሳከም ነበር። ይሄ ትልቅ ውለታ ማለት እንግዲህ ያው እንግዲህ የእውቀትም ጉዳይ ሊሆን ይችላል። ልጆችም ወጣትም ስለሆኑ ሁለተኛው ነገር በሰርጋቸውም ጉዳይ ነው እንትን ያሏቸው። ያው የሰርጋቸው ጉዳይ እንግዲህ ምንም አይደለም፣ ሰርጋቸውን አድርገዋል። ግን ዋናው ነገር እኛ የመዳም ቅመሞች ለምንድነው የምትጃጃሉት ነው። ለምን ትጃጃላላችሁ? በጎች አሉን እኮ በቃ በጥቅሉ በጎች አስባላችሁን። እኛ ግን በጎች አይደለንም። አንዳንዶቻችን በጎይ አይደለንም። እኛ ለራሳችን ህይወት የምንኖር ነን፣ አንዳንዶቻችን ማለት ነው። አንዳንዶቻችሁ ደግሞ
ወደድን አፈቀርን በቃ እንሞትላችኋለን ብላችሁ ለነሱ የምታሸረግዱ የምታጎበጉቡ እርዳታ የምትሰጡ አላቅም። ማለትም አልቸገራቸውም። ለምን ለራሳችሁ አትወሩ? የቸገራቸው ነገር የለም። እነሱ የራሳቸው ጌታ ናቸው። ዩቱብ እየሰሩ ነው፣ ገቢ ያላቸው። በዚያም ሌላ ተጨማሪ ስራ ሊኖራቸው ይችላል። የምናውቀው ነገር የለም። ግን ቤተሰቦቻችሁን ብትረዷቸው በድጋሚ አለ የሚባል በሽተኛ ቤተሰብ ዘመድ አዝማድ ጎረቤት አለ። እነዛ ብትረዱ ይሻላል። እና በጎቹ በሚዲያ ላይ ሱብሃንአላህ በጎች እየተባልን እኮ ነው ያለ ነው። እኛንም አታሰድቡን እስኪ ለራሳችን ህይወት የምንኖረውንም አታሰድቡን እባካችሁ። ከነ ስማቸው ማለት ነው። አንዷ ፋጢማ፣ አንዷ በላይነሽ፣ አንዷ ማነትሶ፣ አንዷ ማነትሶ እያለ ወደ 5 እህቶች ናቸው ቴሌቪዥኑንና የባህል አልባሳትን እየላኩላቸው ማለት ነው። ወደ 5 ልጆች ፖሊሱም እንዳላያችሁት ሪከርዳቸውም እያሰባሰቡ እንደሆነ ገንዘብ ግሩፕ ከፍተው ማለት ነው። በዚያም ላይ ደግሞ ግሩፕ ከፍተው ዩቲዩባቸው ልክ እንደተለቀቀ ሼር ይደራረጋሉ። ገባቸው? ዩቲዩባቸውን ቶሎ ብለው ማለት ነው ላይክ ኮሜንት ያደርጉላቸዋል። ይሄ በጣም ጥሩ ነው። ይሄ በዩቲዩባቸው በሚለቁት በሚዲያ ብትንከባከቧቸው ብትጠቅሟቸው ማንም እንትን አይልም። ጥቀሟቸው፣ ሼር እያደረጋቸው አሳድጓቸው፣ ያገኙ ይስሩ። ግን ገንዘባችሁን አትስጡ ነው ሁሉም ሚዲያ ሰው አሁን እየተሰደባችሁና እየተቆጣችሁ ያሉ። ለራሳችሁ ወቁ ነው። ስትታመሙ ስትወርቁ ማንም ዘወር ባያችሁም ነው የምትባሉት። ትሰማላችሁ። አብርሽ እንዳለው ግን ትናንትና ደግሞ ማለት ነው ሚዲያ ላይ እንደዚህ የሚሉት ውሸታቸውን ነው። የሚዲያው ሰው ደግሞ እና አብርሽን እየረዳችሁ እናንተ በጎች እናንተ ምናምን ሲሏቸው እነሱ ደግሞ ይህንን ያክል ረድቼ ይህንን ያክል ሰጥቼ እያሉ ሊቭ ላይ እየገቡ ውሸታቸውን ይላሉ ነው ያለው። እኛ ጋር ግን ምንም ነገር የተረዳሁትም የሰጡኝም ነገር የለም። ለሰርጉም ማንም የረዳኝ የለም። እኔ ራሴን ችዬ ነው ዱባይ የመጣሁት ነው ያለው። እንደዛ ብሎ ነው መልስ የሰጠው ትናንትና ሲያፋጥጡት ማለት ነው። ዱላ ቀረሽ ነበረ። በኋላ ላይ በረዱ፣ ተቀዛቀዙ። ያው እንግዲህ መሲ ብርጅስቶንም ስትናገር ኃይለኛ ናት። እንደዛ ነበረ። ዱላ ነበር የቀራቸው። ይደባደቡ ነበር አልኳቸው። ለመዳም ቅመሞች እንቆማለን አሉ። በቃ አረቆሙልን። እንደዚህማ ተቆጣጣሪ ካለንማ በጣም ደስ ይላል። እውነት በጣም ነው ደስ ያለን ማለት ነው። ገንዘባችን እንዳይባክን ቁም ነገር ላይ እንድናውል ስላደረጋችሁን። ደግሞ በጎች አትበሏቸው። በጎች የተባሉ ደግሞ በእናንተ ምክንያት ነው። አረ እንደው ጉዴ! እንደው ያልቀረ ነገር የለም አልኳቸው። እንግዲህ በዚያ መልኩ እንደዛ ተደራርገው ነበረ። አሁንም ይቀጥላል እኮ እነዛ የነ አብርሽ ግሬስ የግሬስ ፋሚሊዎች ማለት ነው። ግሩፕ ከፍተው በቲክቶክም ቢሆን አላቸው፣ ይሰባሰባሉ። ላይቭ ላይ ሆነው የማያወሩት ነገር የለም ማለት ነው። የማያወሩት ነገር የለም። በቃ ምን አገባችሁ ገንዘቤ። አንዷ የአመት ሰርቼ የ3 ወር ብቻ ነው እንትን ያያዝኩት ነው ያለችው። የሌላውን ወር ምን እያደረገችው እንደሆነ አናውቅም። እነሱ እንዳይከፉብኝ ብዬ እነሱ ምን እንዳይሉብኝ ብዬ እንዳይቀየሙብኝ ብዬ ነው ያለችው። ይሄ ነው ደግሞ ሌሎችን ሚዲያዎች ያስነሳቸው ማለት ነው። ለምን አመት ሰርታ ለምንድን ነው የ3 ወር? እነሱን የምትረዳበት ጉዳይ ምንድን ነው? አንጡ ስጡኝ እያላችሁ ነው ወይ የተባለው? አይ እንግዲህ ተናግሯል። ስጡኝ አይባልም። በነገራችን ላይ ግን አንድ ሰው እኔ ሰጥቻለሁ ይሄን ስጦታ ሲባል አልፈልግም አይባልም። ወዶና ፈቅዶ ወዶኛ አክብሮኝ በቃ መስጠት ፈልጓል አይደለም። አልፈልግም ምን ይሄን ነገር እና መልሰው ውሰድ ማለት እኔ እንጃ ይከብዳል። ማለትም እኔ አልቸገረኝም አለኝ፣ ስለዚህ አልፈልግም አይባልም። ደጋግሞ ሲመጣብኝ ግን ይሄ ነገር ምንድን ነው? አንድ ጊዜ ተሰጠሁኝ አድናቆት ስለሚወዱኝ ይሆናል። ሁለተኛ ደግሞ እርዳታ ሲያሰባስቡልኝ ደግሞ ደጋግመው ሲሰጡኝ ያን ጊዜ ምንድን ነው ይሄ ነገር ምን አስባችሁ ነው ማለት አለበት ማለት ነው። መኪናውንም የገዛሁት በራሴ ነው ብለዋል። ያው ቴሌቪዥንና አልባሳቱን አይታችኋል። ሌላውን ነገር ግን አናቅም ማለት ነው እንግዲህ